መንፈሳዊ እናቴ ናት ብለህ ታምናለህ? ድንግል ማርያም መንፈሳዊ እናቴ ነች ብለህ ታምናለህ? አይ መንፈሳዊ እናቴ ነች ብዬ አላስብም። ሁሉን መፍጠር በሁሉም ቦታ መገኘትና ሁሉን ነገር ማድረግ የሚችለው እግዚአብሔር አብ እስከሆነ ድረስ ወደ መላእክት ከምንጸልይ ይልቅ ወደ ክርስቶስ ብንጸልይ ወይም ወደ እግዚአብሔር ብንጸልይ የትኛው ተሰሚነት አለው? ከመንፈስ ቅዱስ ውጭ አጽናኝ ከሌለ ዮሐንስ ድንግል ማርያምን እንዲያጽናናት ለምን እናት አድርጋ ተሰጠችው? ነው ጥያቄ። እኔ ይቺው እናት የሚለው ቃል እናት ሆና ተሰጠችው የሚለውን ይገልጻል እንዴ? ወደ እንደዚህ አይነት ትርጓሜ መምጣት እናት እነሆ ልጅሽ እኮ ነው። እሱም እኮ ልጅ ተደርጎ ተሰጥቷታል። ባይዘው አሁን ሙሉ ቀለል አድርጌ ልጠይቅህና በደንብ ስማኝ። እሺ አሁን አንተ ግልጽ እያደረክ እንድትሄድ ከዛ ወደ የሚቀጥለው ጥያቄ መሄድ ካለብንም እንሄዳለን። አሁን የጌታችን የኢየሱስ ክርስቶስ እናትን እናት አድርጌ አልቀበልም እያልክ ነው አይደል? የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ለኔ እናቴ አይደለችም እያልክ ነው አይደል? እርግጠኛ ለመሆን የኢየሱስ እናት ነች። እሱ መች ጠፋኝ ወዳጅ። የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ለኔ እናቴ አይደለችም እያልከን ነው አይደል? አይ የኢየሱስ እናት ለሁላችንም እናት ነች የሚል መረዳት ነው። ጥያቄ ምንድነው? ወደ መላእክት መጸለይ እንችላለን ወይ የሚል ነው። አሁን ጸሎት ስንል ለምሳሌ ለቅዱሳን በአጠቃላይ የምናቀርበው ምንድነው? ኢንቮኬሽን ነው። ኦኬ እንጠራለን። ምንድነው? እገዛቸውን ስለምንፈልግ በብርቱ ከኛም የተሻሉ ስለሆኑ ያን እገዛ እንጠይቃለን። እንግዲህ ስንጠይቅ ግን መላእክትን ብቻ ሳይሆን ቅዱሳንም እንጠይቃለን ማለት ነው። የምንጠይቀው ደግሞ ምንድነው? በአንድ ህብረት ውስጥ ስለሆነ ነው። ሐዋርያው ቅዱስ ጳውሎስ ምን ይላል? ዕብራውያን ላይ ቆይ ጥቅሱን አውጥቼ ላንባ። የመጀመሪያው ጥያቄ ቅድመ ዓለም ከአብ ከተወለደ ያ መወለድ ምን አይነት ነውና፣ ሁለተኛው ጥያቄ ደግሞ ከአብ ከተወለደ ከአብ ጋር ያልነበረበት ጊዜ አለ የሚለውን ጠቅልል አድርገህ መወለድ የሚለውን የለም አይ ቲንክ ኢንተርናል ጀነሬሽን ይመስለኛል። እስቲ እሱን ጠቅልል አድርገህ ብትነግረኝ ደስ ይለኛል። ድንግል ማርያምን እንዴት ነው እናቴ ብለህ ታስባታለህ አንተ? መንፈሳዊ እናትና ድንግል ማርያም መንፈሳዊ እናቴ ናት ብለህ ታምናለህ? ድንግል ማርያም መንፈሳዊ እናቴ ነች ብለህ ታምናለህ? አይ መንፈሳዊ እናቴ ነች ብዬ አላስብም። እና ለምን? ኦኬ ስለዚህ የጌታ እናት ለአንተ መንፈሳዊ እናት አይደለችም ማለት ነው። ለኔ መንፈሳዊ እናት የጌታ እናት የጌታችን የኢየሱስ ክርስቶስ እናት ለአንተ እናት አይደለችም እኮ። ለኔ እንዴት በምን አይነት መጽሐፍ ቅዱሳዊ ማስረጃ? ለምሳሌ ዮሐንስ ወንጌል ምዕራፍ 19 ላይ ጌታችን ኢየሱስ በመስቀል ላይ ባለበት ሰዓት ላይ ዮሐንስ ወንጌል ምዕራፍ 19 ቁጥር 25 እና 26 ሄደህ ብታነብ ለዮሐንስ ወንጌላዊ በመስቀሉ ስር ትክክለኛ እናቱ እያለች እነኋት እናት ብሎ እናት አድርጎ ሰጥቶታል አይደል? ለዮሐንስ ትክክለኛ እናቱ የሥጋ እናቱ እያለች አይደል? የሥጋ እናቱ እያለች አይደል? እኮ እሱ ክፍል ይቺው እናት ማለት አዘን ላይ ስለነበረች እንዲያጽናናት አይደል? ሌላ የተለየ ትምህርት አለው? የተለየ ትርጓሜ አለው? ከዛ በኋላ ላሉት ሁሉ ፍጥረታት ሁሉ የሥጋ እናቱ ብለን እንድናስብ የሚያስኬድ ትርጓሜ አለው? አይ ለዮሐንስ እናት ተደርጋ ከተሰጠች ዮሐንስ ትክክለኛ የሥጋ እናቱ ቦታው ላይ ነበረች አይደል? ቀደም ያልከው ላይ ወደዚህ ከመምጣት በፊት እንዲያጽናናት ነው እንዲያጽናናት ነው እናት አድርጋ የተሰጠች የሚለውን ኬት ነው ያመጣው አንተ? እስቲ ከመጽሐፍ ቅዱስ አሳየን። አዘን ላይ ስለነበረች ልጇ ሞቱ ስለነበረ ከዛ ከመጽሐፍ ቅዱስ እንዲያጽናናት ነው የተሰጠችው የሚለውን ነገር ከመጽሐፍ ቅዱስ አሳየን። እሺ አንተም እናት ማለት ለሁሉም እናት እንድትሆን በዛ ምሳሌ መሰረት ለሁሉም እናት ትሁን ዶክትሪን ተሰርቶ ከዚህ በኋላ እናት ነች ምናምን የሚል አለ መጽሐፍ ቅዱስ ላይ።
ቆይ ተረጋጋና ታሳየናለህ። እኔ እኮ ስለዚህ እሱ ነው አንተ የለህም። ቀደም ላልከው ነገር መጽሐፍ ቅዱሳዊ ማስረጃ የለም። የራስህን ሐሳብ ነው የነገርከን። ይሄን ማለት የራሴን ሐሳብ ሳይሆን መጽሐፍ ቅዱስ ላይ ያለሽ ሐሳብ ከዛ በኋላ ስለ ሁሉም እናት ሆና ስለ መንፈሳዊ እናት ሆና ትወከላለች የሚል ክፍል ስለሌለ ምንም እሱን ችግር የለው። ምን ይነግራለሁ? አንተ ያልከን ነገር መጽሐፍ ቅዱስ ላይ እንደሌለ ግን ተስማማን? አዎ የለም። በጣም ጥሩ። ስለዚህ መጽሐፍ ቅዱስ ላይ የሌለ ነገር ነው እና ስለ ከዚህ በኋላ እናት ሆና ትቀጥላለች የሚል ታሳየኛል። አንዴ ቆይ፣ ለሁሉም እናት ሆናለች መንፈሳዊ እናትን ትወክላለች የሚል ታሳየኛል። ወይ ልነግርህ እኮ ነው ወዳጄ፣ ተረጋጋ። ዮሐንስ ትክክለኛ ስጋዊ እናቱ መስቀል ስር ነበረች አልነበረችም? አለች ነበረች። ለምን እናት ተደጋግ ለሚለው እኮ ነው ማለት አጽናናት። እቺው እናት ማለት ያው የክርስቶስ እናት ስለሆነች እንዲያጽናናት በሚል ነው እንጂ ሌላ ትርጓሜ ዮሐንስ አላዘነም አይመስለኝም። ዮሐንስ አላዘነም? አዝኗል፣ ግን የእናቱን ያህል ሊያዝን አይችልም። ስለዚህ የእናትና ሌላ የሚያዝነው ሐዘን እኩል አይደለም። ስለዚህ ድንግል ማርያም ለዮሐንስ እናት ተደርጋ ስትሰጠው ዮሐንስን እንድታጽናናው ተሰጥቷለች አልተሰጠችው? ዮሐንስን የምታጽናናውም ራሷ ነች። ዮሐንስን እሱ ነው እንድታጽናናው ተሰጥቷለች አልተሰጠችም? ለምን ዮሐንስ እንዲያጽናናት ነው እናት ተደርጋ የተሰጠችው አልከኝ አይደል? እሷ ዮሐንስን እንድታጽናናው አልተሰጠችው እኮ። እንደዚህ አይነት ነገር እኮ አሁን መጽሐፍ ቅዱሳዊ ብታረግልኝ እንግባባ ነበር። አንተ እኮ የራስን ሐሳብ እኮ ነው እያመጣ ያለው። እሺ ከመንፈስ ቅዱስ ውጪ ሌላ አጽናኝ አለ? መንፈስ ቅዱስ ብቻ ነው የሚያጽናናው። ግን ያ ደግሞ የመንፈስ ቅዱስ የሚያጽናናበትና ሰዎች ለሰዎች የሚያጽናኑበት ይለያያል። ይሄው ቆይ አሁን እኮ ሰው ሐዘን ላይ ሲሆን ማንም ሰው ሄዶ እንደሚያጽናኑ አይነት ነው። ወደ መስመሩ እየመጣ ነው። ከመንፈስ ቅዱስ ውጪ አጽናኝ ከሌለ ዮሐንስ ድንግል ማርያምን እንዲያጽናናት ለምን እናት አድርጋ ተሰጠችው? ነው ጥያቄ። እኔ ይቺው እናት የሚለው ቃል እናት ሆና ተሰጠችው የሚለውን ይገልጻል እንዴ? ወደ እንደዚህ አይነት ትርጓሜ መምጣት እናት እነሆ ልጅሽ እኮ ነው። እሱም እኮ ልጅ ተደርጎ ተሰጥቷታል። ባይዘው አሁን ቃል ሙሉ ቀለል አድርጌ ልጠይቅህና በደንብ ስማኝ። እሺ አሁን አንተ ግልጽ እያደረክ እንድትሄድ ከዛ ወደ የሚቀጥለው ጥያቄ መሄድ ካለብንም እንሄዳለን። አሁን የጌታችን የኢየሱስ ክርስቶስ እናትን እናት አድርጌ አልቀበልም እያልክ ነው አይደል? የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ለኔ እናቴ አይደለችም እያልክ ነው አይደል? እርግጠኛ ለመሆን የኢየሱስ እናት ነች። እሱ መች ጠፋኝ ወዳጅ። የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ለኔ እናቴ አይደለችም እያልከን ነው አይደል? አይ የኢየሱስ እናት ለሁላችንም እናት ነች የሚል መረዳት ከዚህ ከመሸ በኋላ ለምን እንከራከራለን? አንዴ የመጨረሻ ጊዜ ጠይቃለሁ። የምጠይቀን ነገር ማትመልስ ከሆነ ወደ ካባ ትላካል። በጣም ከታላቅ ይቅርታ ጋር የጌታችን የኢየሱስ ክርስቶስ እናት የኔ እናት አይደለችም እያልከን ነው አይደለም? እሺ ልታወርደኝ ስለሆነ ለሞተ ሰው ተስካር እንጂ ልደት አለ? ይሄን ንገረኝ። በቃ እንደ ማንኛውም ሰው ሞታለች። በቃ መንፈሳቸው መሞቷን በምን አወቅ? ማለት መኖሯንስ አንተ በምን አወቅ? ማስረጃ ምንም እኮ አታውቅም። ስትጠይቅ ምንም አታውቅም። ምንም የምታውቀው ነገር የለም። መሞቷ እንዴት አወቅ ስለ መኖሯ እንዴት አወቅ ትልኛለህ? አዎ በቃ ምንም በሌለ ነገር ትምህርት ሰርተህ ትከራ። መንፈሳችሁ እኮ በቃ ምንም እኮ የመጪው መንፈስ ነው እኮ። ቀጣይ ወደ ጌታ ልደት ነበር የምመጣልህ ወዳጄ። የጌታ ልደት ራሱ ጌታን እንደምታከብር ነበር የምትጠየቀው። ግን ያው ኤኒዌይስ ዘ ስፒሪት መንፈሳቸው እኮ በቃ ጋይስ ባይዘው እንድታስተውሉ የምንፈልገው ነገር እነዚህ ሰዎች ክርስቲያን አይደሉም የምንለው በምክንያት ባይዘው የጌታችን የመድኃኒታችን የኢየሱስ ክርስቶስ እናትን ኧረ ለኔ እናቴ አይደለችም የኢየሱስ እናት ናት። ሁለተኛ ጌታችን ኢየሱስ በመስቀል ላይ ሆኖ እነኋት እናትህ ብሎ ለዮሐንስ የሰጠው ዮሐንስን ደግሞ እነሆ ልጅሽ። ኦኬ ስለዚህ
እንደዚህ አይነት ሰዎች ክርስቲያንም አይደሉም። እውነት ከእንደዚህ አይነት ሰዎች ጋር እንደው ጊዜ ማቃጠል ራሱ አንዳንዴ ፌር አይደለም ለሚሰማውም ሰው ራሱ። ግን ኤኒዌይስ እንደታስተውሉ ክርስቲያን እንዳልሆኑ እና መጨረሻ ላይ አያችሁ፣ መጨረሻ ላይ ትክክለኛው ስፒሪት እየተገለጠ ይመጣል። እንደው ልታስወርደኝ ስለሆነ ለሞተ ሰው እንዲህ ተስካር ነው እንጂ ማን ነው እስቲ ከየት ተነስተ ነው ድንግል ማርያም ሞታለች የሚለውን የት አገኘው? ኦኬ ከየት አመጣው? የለም አይዘው መጽሐፍ ቅዱስ ላይ የለም። ድንግል ማርያም እንኳን እመቤታችን አይደለም ሌሎች ቅዱሳን ራሱ ሕያዋን ናቸው። ከጌታ ጋር ነው የሚኖሩት ሌሎች ቅዱሳን ራሱ። ስለዚህ እነዚህ ሰዎች ጸረ ክርስቶስ መሆናቸውን የክርስቶስ ኢየሱስን እናት እንግዲህ ኤኒዌይስ እንትን ለሚለው ሰው እንተወሽ። ዮሐዴ ቀጣይ ሰው ማይዊሽ ምናምን የሚል ሰው አለ መሰለኝ፣ ተቀበለው ዮሐዴ። ከዛ እናቱ ደግሞ ዳግም የሚለውን ተቀበለዋል። ዮሐዴ ቀጥል። ኦኬ እሺ፣ ቃሌ ታሰማል እንግዲህ። ኦኬ ማይዊሽ አለ ይሰማል? እንኳን ደህና መጣ። ጥያቄ እንቀጥል። እንኳን አደረሳችሁ ብያለሁ። አሜን። እንኳን አብሮ አደረሰን። ትንሽ ድምፅን ከፍ ብታደርገው እሺ። ጥሩ ነው። ያው ጥያቄ መጽሐፍ ቅዱስ ላይ ነው። ላይክ መጽሐፍ ቅዱስ አሁን እኛ የምንጠቀምበት መጽሐፍ 81 አሐዱ መጽሐፍ ቅዱስ ማለት ነው። መጽሐፍ ቅዱስ አሁን ላይ ያሉት መጽሐፍቶች ብቻ ነው ወይ ያሉት? ላይክ ለምሳሌ አይ ቲንክ ኒቂያ ጉባኤ ላይ ይመስለኛልና ብዙ አይነት የመጽሐፍ ቅዱስ ያልሆኑ ግን መጽሐፍ ቅዱስን ተመሳስለው የመጡ ልክ እንደነ ቶማስ ወንጌል፣ የጴጥሮስ፣ የፊልጶስ፣ የማቲያስ፣ የበርናባስ ወንጌላት የተባሉትን እነዛን ቤተክርስቲያን ትክክል የሆኑትን ካልሆኑት ለይታ አስቀምጣ ነበርና እነዛ የተወገዙት ናቸው። የአሻር መጽሐፍ አሁን ላይ መጽሐፍ ቅዱስ ላይ አለ ወይ? ላይክ ካለስ ለምንድን ነው እየተጠቀምንበት ያልሆነው? ለምን አልተካተተም? እንደገና ሁለተኛ ሳሙኤል ምዕራፍ እንትን እናድርገውና ማይዊሽ ሁሉንም አንዴ አድርገውና ይጠቅልለው። ሀሳቡ ዞሮ ዞሮ ተያያዥ ስለሆነሽ ጠቅለል አድርገው። አይ ቲንክ ጥያቄው ኦልሞስት ግልጽ ስለሆነ ኤቪደንሶቹ በቂ ናቸው። አሁን የጠቀስካቸው ማለት ሌላ እንትን ከሌለ ማለት ሀሳቡ እንዲህ እዚህ መጽሐፍ ላይ እንዲህ ተብለዋል፣ እንዲህ ተብለው ተጠቅሰዋል እና ስለዚህ እነዛ መጽሐፍት የት ነው ያሉት? ከዚህ ቁጥር ውጭ ሊሆን አይችልም ወይ ነው አይደለ? ባጭሩ ነው። አንድ ሁለት ጠቅስልህ ነበር ግን ያው ነው እንደዚህ። ይሄ ነው ጥያቄ። ተመሳሳይ ናቸው። በቅዱሳን ሰዎች የተጻፉ ናቸው ማለት አይደለም። የታሪክ መጽሐፍቶች አሉ። የእስራኤላውያን የታሪክ መጽሐፍ ማለት ነው። የጂኒዮሎጂ መጽሐፍቶች አሉ። ኦኬ፣ የመጽሐፍ ቅዱስ ሳይሆን ቅዱስ ጳውሎስ የጠቀሳቸው ጥቅሶች አሉ፣ ከአሕዛብ መጽሐፍትም ጭምር ማለት ከአሕዛብ አባባሎች፣ ከአሕዛብ ንግግሮች ማለት ነው። ከዛ ደግሞ ከትውፊትም የሚወሰዱ ሊኖሩ ይችላሉ ማለት ግዴታ ያልተጻፉ በትውፊት በቅብብሎች የሚመጡ ትምህርቶች ሊኖሩ ይችላሉ ማለት ነው። እነዚህ የአሻር የእግዚአብሔር የጦርነት መጽሐፍት የሚባሉ የእግዚአብሔር ማለት መጽሐፍ ቅዱስ ፓርትስ ኦፍ ሆሊ ቡክ ሳይሆን የአይሁዶች ታሪክ የተዘገቡበት የታሪክ መጽሐፍት ናቸው እና በዛ እንኳን የተጻፈ አይደለም ወይ ነው። ኢያሱ በገባኦት ሰማይ ላይ ፀሐይን ማቆሙ በያሻር መጽሐፍት ራሱ የታሪክ መዛግብት ራሱ የተጻፈ እውነት ነው ብሎ አስ ኤቪደንስ እየተጠቀሰ ያለው እንጂ ግዴታ ቢብሊካል ቡኮች ናቸው ማለት አይደለም። ስለዚህ የታሪክ መጽሐፍቶች አሉ፣ ከታሪክ መዛግብቶች ይጠቀሳል።
እንደዛ ሊጠቀሱ ይችላሉ መጽሐፍ ቅዱስ ላይ ማለት ሶ ባይ ኔሴሲቲ መጽሐፍ ቅዱስ ናቸው ማለት አይደለም። አሁን የአሻር መጽሐፍ ባይ ዘ ዌይ ስቲል ኤግዚስት የሚያደርግ መጽሐፍ ነው። ሶ ከእንደዛ አንጻር መጽሐፍቶች ሊኖሩ ይችላሉ፣ የታሪክ መጽሐፍ ከነዛ ደግሞ እንደ ሶርስ ሊጠቀሱ ይችላሉ፣ ሊጻፉ ይችላሉ ማለት ነው። ልክ ለምሳሌ እንደ መጽሐፍ ቅዱስ የማይካተቱ ግን አባቶች ለትምህርት ጠቃሚ ናቸው ብለው የሚያስቧቸው መጽሐፍቶችን ኮት ያደርጋሉ። ለምሳሌ ፕሮቶ ኢቫንጀሊየም ኦፍ ጄምስ የሚባል ጽሁፉ የግኖስቲኮች ጽሁፍ ነው፣ የታወቀ ነው። ግኖስቲኮች ናቸው የጻፉት። ነገር ግን እንደው ከግኖስቲኮች የግኖስቲክ መጽሐፍ ስለሆነ ምንም አይነት እንደው እውነት የሆነ ሶርስ ወይም ደግሞ ለሶርስ በጭራሽ ሊጠቀስ የሚችል መጽሐፍ አይደለም ብለው አባቶች የሚጥሉት መጽሐፍ አይደለም። አሴ ሂስቶሪካል ኤቪደንስ በቤተ ክርስቲያን የሚታመኑ የነበሩ ትምህርቶችን ጽሁፎችን አንዳንዱ አካቶ ጽፏል ይዟል ማለት ነው። እውነታዎችን ለምሳሌ የእመቤታችን የድንግል ማርያምን የዘር ሐረግን የእመቤታችን የድንግል ማርያም የዘር ሐረግ እዛ ተጽፏል፣ ተገልጿል። የማን ልጅ እንደሆነች፣ እንዴት ነው ትውልድ ሐረጓ፣ አስተዳደጓ፣ ከየት ነው የተወለደው። ዮሐንስ አፈወርቅ ክርስትናው የታመነ መጽሐፍ ነው ማለት ግን አይደለም ማለት ነው። በአይሁድ ታሪክ ትውፊትም የማይታወቁ መጻሕፍቶች ናቸው። ኦኬ፣ ከክርስቶስ በፊትም የሚታወቁ መጻሕፍቶች ናቸው ባጭሩ። በጣም አመሰግናለሁ። እግዚአብሔር ያክብር። እዚህ ቅዱስ ኢሬኔዎስን ታውቀዋለህ? ሴንቴራኒስ የሊዮኑን ማለት ነው። ሜይ ቢ በስም ሰምተህ ታውቃለህ? አሁን ምንድነው ቅድም እንዳልካቸው አሁን ስቲል ቱ ዚስ ዴይ ሙስሊሞች ምናምን ለመጫወት የሚሞክሩት ጌም አለ። የቶማስ ወንጌል ብዙ ወንጌላት አሉ። ኢቭን ከታሪክ አንጻር ስንመለከት ወንጌል እያሉ ቤተክርስቲያን ውስጥ ይቀላቅሏቸዋል። የማርያም ወንጌል የሚባል አለ፣ የቶማስ ወንጌል አለ፣ የበርናባስ ወንጌል አለ። ሙስሊሞች ስቲል ትክክለኛ ሪላያብል የሆነ ነገር ነው የሚሉ ነገር ግን የጥንቷን ቤተክርስቲያን ስንመለከታት ለምሳሌ ቅዱስ ኢሬኔዎስን በጽሁፋቸው ስንመለከት አራቱ ወንጌላት እነዚህ ብቻ ናቸው። ቅዱስ ኢሬኔዎስ እንደምታውቀው የቅዱስ ፖሊካርፕ ደቀ መዝሙር ነው። ቅዱስ ፖሊካርፕ ደግሞ የቅዱስ ዮሐንስ ወንጌላዊ ተማሪ ነው እና ቤተክርስቲያን እነዚህ ናቸው ወንጌላት ስትል ከሐዋርያት ጀምሮ ወንጌላት ተብሎ የተለዩ እነዚህ ናቸው። ከሐዋርያት ዘመን ጀምሮ የተቀበለችው ነገር ነው። አባቶች እነዚህ ናቸው ወንጌላት የሚሉት ነገር ግን ዮሐዴም ቀደም እንዳለ መናፍቃኑ ግኖስቲክ መናፍቃኑ ምን ያደርጋሉ? ክርስቲያኑን ለማናወጥ የራሳቸውን የተበላሸ ትምህርት ለማስገባት እነዚህ ወንጌላት እያሉ እየደባለቁ ቤተክርስቲያን ውስጥ ያስገቡ ነበር። ነገር ግን ቤተክርስቲያን ያው ፈተና ቢበዛባት ምንም ቢላትም ትክክለኛው ወንጌል ግን እነዚህ አራቱ ወንጌላት ናቸው ብላ ለይታ አስቀምጣለች እና ኢቭን ፕሪናይሲያን ካውንስል ከኒቂያ ጉባኤ በፊት ይሄ ነገር ኦልሬዲ በቤተክርስቲያን ውስጥ እነዚህ ወንጌላት ናቸው ትክክለኛው ወንጌል የሚለው ነገር በአባቶች ዘንድ የታመነ በአባቶች ዘንድ የተቀመጠ ነገር ነው እና ከዚህ አንጻር ነው ዮሐዴ ያነሳው ነገር ፐርፌክት ስለሆነ እሱ ላይ ምንም አልጨምርም። እናመሰግናለን። አመሰግናለሁ። እሺ እግዚአብሔር ያክብርልን። ቃሉት ያሰማልን ዮሐዴ። እሺ ናቱ አሜን። አብሮ ያሰማል። ናቱ አለ ዲያቆናት አለው። ናቱ ዳግም አሸናፊ ነው የሚለው ካልተሳሳት ዳግም አሸናፊ የሚለውን ዩዘር ኔም እስቲ ተቀበል። አይ ቲንክ እንትና መሰለኝ አልፋ መሰለኝ። እንደምን አመሻችሁ። ሰላም ለሁላችሁ። ያ እንዴት ነህ? ሰላም እግዚአብሔር ይመስገን። እንደምን አላችሁ? አለሁ። ሰላም በለን። አሜን። ሰላም ለሁላችሁን። ክርስቶስ ሰላም ከሁላችሁ ጋር ይሁን። አይ ቅድም ይሄ የወጣው ልጅ እንትን ሲል እኮ አይቼ ነው የገባሁት።
ገላትያ ምዕራፍ 4 ላይ እና ምዕራፍ 3 ላይ ያለው እንዴት ነው የሚቀበለው? ለምሳሌ ሳራ እናታችን ተብላ ተጠቅሳ የለ ገላትያ ምዕራፍ 4 ላይ እኛ የሳራ ልጆች ነን ይላል ሐዋርያ ቅዱስ ጳውሎስ። እና መቼም የሳራ ልጆች ሲል ያው እንግዲህ በዘር ሐረጉ የሳራ ልጅ ሊሆን ይችላል ከቢንያም ነገር እንደመወለዱ። ግን እዛ ጋር የሚናገሩ ምዕራፍ 3 ላይም አብርሃም አባታችን ሲል ከእምነት አንጻር ነው አባታችን ብሎ የሚናገሩና ሳራም ደግሞ እኛ የባሪያይቱ ልጅ አይደለንም የሳራ ልጅ ሲል እንዴት ነው እናትነቷን ይቀበላል? ዛሬ ሳራ እናቴ ብሎ ይናገራል ወይስ እንዴት ነው የሚለውን ነበረ። ያው እሱም ሄዳል። አስቸጋሪ እኮ ነው። አሁን እንዳልኩ መጽሐፍ ቅዱስ ላይ እንኳን እነዚህን ሰዎች እንዲህ ብለህ ልታብራራላቸው አይደለም። ኢቨን እኮ ነገርኩ። አሁን እኮ የክርስቶስን ጌትነት ራሱ እነዚህ ሰዎች መቀበላቸውን እኔ እጠራጠራለሁ። አይቀበሉም ብዬ ነው የማምነው ብዙዎቹ። ለምን መሰለ? የክርስቶስን ጌትነት የተቀበለ ሰው ክርስቶስ አምላኬ ነው፣ ጌታዬ ነው፣ መድኃኒቴ ነው ብሎ የሚያምን ሰው እንግዲህ ወላዲት አምላክ ቴዎቶኮስን የጌታ እናትን እንግዲህ እኔ አንዳንዴ አስቸጋሪ ነው። ሰይጣን ልቦናን ሲያውር በጣም ከባድ ነው። ለእነዚህ ሰዎች ጸሎት ነው የሚያስፈልጋቸው፣ ትምህርት ብቻ ሳይሆን ጸሎት የሚያስፈልጋቸው እውነት ለማውራት እና ለማንኛውም ጥሩ ሀሳብ ነው አልፋ የሚያነሳኸው ጥሩ ፖይንት ነው። ምናልባት ጋዲ ወደ አንድ አጋጣሚ ካነሳው አንድ ሪሊ ኩዊክ አንድ ፖይንት ለማንሳት በዚህ በእመቤታችን እናትነት ዙሪያ የአውግስቲኖስ የሚናገረው ሀሳብ አለ። ኦን ደ ቨርጂኒቲ መጽሐፉ ድንግል ማርያም አሁን ለምሳሌ አሁን እኛ እመቤታችንን የክርስቲያኖች ሁሉ እናት ብለን ስንጠራት ዋይዘዎች ቢብሊካል ኤቪደንስም አለ። ቅድም እንዳልከው ለዮሐንስ መሰጠቷ አንድ ኤቪደንስ ነው። እነሆ እናትህ፣ እነኋት እናትህ፣ እነሆ ልጅሽ ብሎ ነው የሚሰጣት። ኦኬ እስከ መስቀል ስር ታምኖ ለሚጠብቅ እናት ተደርጋ የምትሰጠው ድንግል ማርያም ነው። ይሄ ራሱ ክርስቶስ እናት ብሎ የሰጠው ጸንቶ ለቆመው ለዮሐንስ ነው ማለት ነው። ጸንቶ ለሚቆም ሁሉ እናት ነች። ትውልድ ሁሉ ብፅዕት ይሉኛል ስትል ትውልድ ማለት ኦፍኮርስ ክርስቲያን ለሆነ ማለት ነው። ብፅዕትነቷ እናትነቷ የሚቀበል ማለት ነው። ሌላው ግን አውግስቲኖስ የሚያነሳው ኦን ደ ቨርጂኒቲ ምን ብሎ ነው የሚያነሳው? ለክርስቶስ ምንድነች? ለአካላዊ ቃል ለክርስቶስ እናቱ ነች አይደለ? እኛ ደግሞ የክርስቶስ ምንድነን? ብልቶቹ ነን አይደለ? እኛ ቤተክርስቲያንን ሊመሰርት ቤተክርስቲያን ደግሞ የአካሉ ሊያደርግ አይደለ ክርስቶስ የመጣው። የአካሉ እናት ደግሞ ድንግል ማርያም ነች ማለት ነው። ስለዚህ ምን ብሎ ያነሳል? ድንግል ማርያም ለራሳችን ለቤተ ክርስቲያን ራስ ለሆነችው በአካል አስገኙ ናት ወይም ደግሞ እናቱ ነች። ለአካሉ ብልቶች እኛ ደግሞ የክርስቶስ የአካሉ ብልት የምንሆነው ስፒሪቹዋሊ ነው አይደል? በመንፈስ የክርስቶስ የአካል ብልቶች እንሆናለን። ስፒሪቹዋሊ ደግሞ ለማን? ለክርስቲያኖቹ በሙሉ እናታቸው ነች። ምክንያቱም ቤተ ክርስቲያን ማለት የክርስቶስ አካል ብልቶች ስብስብ ነች። የብልቶቹ የክርስቶስ አካል ወላዲት ወይም ደግሞ እናት የሆነችው ደግሞ ማነች? ድንግል ማርያም ነች። ከዚህ አንጻር ድንግል ማርያም የክርስቲያኖች ሁሉ ምን ተብላለች? እናት ተብላ ትጠራለች ይላል። ስለዚህ ከዚህ አንጻር በቤተ ክርስቲያን ብልትነት ውስጥ ያለ ሰው እናቴ ሊላት ግድ ነው። ምክንያቱም የክርስቶስ ብልት ውስጥ የተካተተ እስከሆነ ድረስ የክርስቶስ አንዱ ብልት እንደመሆኑ መጠን ማለት ነው። ከዚህ አንጻር ይገልጸዋል አውግስጢኖስ እና በጣም እንደው የእሷ ልጅ ለመባል ራሱ እኔ እበቃለሁ ወይስ አልበቃም ነው ሊያስብለን የሚገባው እንጂ አልላትም ጭራሽ። እንዴ ክርስቶስ እኮ እናት የሚላት እንደው አንተ አግኝተህ ነው በምን እድል ነው ክርስቶስ እናት የሚላት? አንተ እናቴ ለማለት እንደው እኔ እንጃ አንዳንዴ በህሊና በመንፈስ እንዲህ የሆነ ዝቅጥ ስትልና ስትርቅ እንዲህ አይነት ጥላቻ ውስጥ ትገባ አለና ከዚህ አንጻር
አይ ጥሩ ነው ለማለት ባይዘው እንትን ነው ይዋዴ ኤኒዌይስ ክርስቶስ ወንድማችን ለማለት እኮ የማያፍሩ ጀግኖች እኮ ናቸው። እሷን እናታችን ለማለት እንትን የሚል ክርስቶስን ወንድሜ ለማለት አታፍርም፣ እሷ እናቴ ለማለት ግን ታፍራለህ። በጣም ዘይገርም የሚያፍ ሜሪ ኢን ዘ ቸርች ሚቶት ነው። ሉጂ ጋምቤሮ የሚባል ግለሰብ ነው። ኦፍ ኮርስ ሂ ኢዝ ካቶሊክ ቢሆንም ግን በጣም ጥሩ መጽሐፍ ነው እና ውጭ ያላችሁ ሰዎች ይህን መጽሐፍ ብታነቡት አክሰሱ ያላችሁ ማለት ነው ማስመጣት የምትችሉ ሰዎች ብታነቡት ይሄ ነገረ ማርያምና የአባቶች ትምህርት አለ አይደል? እመቤታችንና የአባቶች ትምህርት እንዴት ነው የሚለው ነገር በጣም በጥልቀት ኦልሞስት ስንት ነው ከተሳሳትኩ ወደ ኦልሞስት ወደ 400 ገጽ ነው መጽሐፉና መጽሐፉን ሜቢ ስክሪንሻት ማድረግ የምትፈልጉ ይሄ ነው ሜሪ ኤንድ ዘ ፋዘርስ ኦፍ ዘ ቸርች እና መጽሐፉን ሜሪ ኤንድ ዘ ፋዘርስ ኦፍ ዘ አይሰማም እንዴ? ድምጽ ይሰማል? መጽሐፉ ምንድነው ይሉኛል ኮሜንት። አረ ይሰማል። ሜሪ ኤንድ ዘ ፋዘርስ ኦፍ ዘ ቸርች ዘ ብሌስድ ቨርጅን ሜሪ ኢን ፓትሪስቲክ ቶት እና ብታነቡት አባቶች እንዴት ነው ነገረ ማርያምን የተረዱት የሚለውን ነገር በደንብ ጥሩ መጽሐፍ ነው። ጥሩ እውቀት ታገኙበታላችሁ ብዬ አስባለሁ። ኤኒዌይስ ይሄን ሪኮመንድ ላድርጋችሁ ብዬ ነው። ናቱ እሺ በቃ ቅድም እንግዲህ ወንድማችን አልፋ ስለሆነ ማነው እድላዊትን ተቀበልን። ናቱ ካለ እድላዊትን ተቀበልን። እሺ ይሰማላ? ሰላም እንዴት ናችሁ? እንኳን አደረሳችሁ። በመጀመሪያ ጥያቄ ልንጠይቅ ስላደረጋችሁ በጣም አመሰግናለሁ። የኔ ጥያቄ አንድ ሁለት ጥያቄ ነው። እሱም በመላእክት ዙሪያ ያለ ነውና በደንብ እንዳቅና እንድረዳ ስለፈለኩኝ ነው ልጠይቃችሁ የፈለኩትኝና ጥያቄ ምንድነው ወደ መላእክት ጸሎት ማድረግ እንችላለን ወይ የሚል ነው። እሺ ሁለቱንም ጥያቄ አንድ ላይ አድርጊውና ከዛ በኋላ መልስልሻለሁ። እሺ ሁሉን መፍጠር በሁሉም ቦታ መገኘትና ሁሉን ነገር ማድረግ የሚችለው እግዚአብሔር አብ እስከሆነ ድረስ ወደ መላእክት ከምንጸልይ ይልቅ ወደ ክርስቶስ ብንጸልይ ወይም ወደ እግዚአብሔር ብንጸልይ የትኛው ተሰሚነት አለው? ወይስ ደግሞ ወደ መላእክት ብንጸልይስ ምንድነው ችግሩ? እነዚህ ነገሮች ታብራሩልኝ። አመሰግናለሁ። እሺ ወደ መላእክት የሁለተኛው ጥያቄሽ ወደ መላእክት ከምንጸልይ ወደ ራሱ ወደ እግዚአብሔር ብንጸልይ ምን ችግር አለው የሚል ነው አይደለ? ተቀጥላለህ እኮ ወይ ኮሜንት ላይ ጋይስ ሰው ጥያቄ ሲጠይቅ በተቻለ መጠን እባካችሁ ሰው ጥያቄ አለኝ ብሎ ነው ጥያቄ እያቀረበ ያለውና ይሄ ላፊንግ ኢሞጂ ምናምን የምትልኩ ሰዎች ያው እኔ ቤት ታውቃላችሁ አይደል? በሚዩት ነው የምትስተናበቱት። ሰው ጥያቄ አለኝ ብሎ ሲያቀርብ አትሳቁ። እሺ ክርስቲያን ኦርቶዶክሳዊ እህታችንና ጥያቄ ነው በቃ ያላት ጥያቄዋን ታቀርብ። ከዛ በኋላ ወንድሞች ደግሞ መልስ ይሰጧታልና ላፊንግ ኢሞጂ ምናምን ነገር ሰው የሚያሸማቅ አይነት ነገር አትጻፉ ፕሊዝ። ካሁን በኋላ እንደዛ የሚያደርግ ሰው ካለ በሚዩት ነው የሚሸኘው። እሺ ናቱ ሸቀጥል እሺ ስለዚህ ኦኬ ሁለቱን ጥያቄ አንድ ላይ አድርጌ ለመመለስ ልሞክር ማለት ነው። የመጀመሪያው ጥያቄ ምንድነው ወደ መላእክት መጸለይ እንችላለን ወይ የሚል ነው። አሁን ጸሎት ስንል ለምሳሌ ለቅዱሳን በአጠቃላይ የምናቀርበው ምንድነው ኢንቮኬሽን ነው። ኦኬ እንጣራለን ምንድነው እገዛቸውን ስለምንፈልግ በብርቱ ከኛም የተሻሉ ስለሆኑ ያን እገዛ እንጠይቃለን። እንግዲህ ስንጠይቅ ግን መላእክትን ብቻ ሳይሆን ቅዱሳንም እንጠይቃለን ማለት ነው። የምንጠይቀው ደግሞ ምንድነው በአንድ ህብረት ውስጥ ስለሆነ ነው። ሐዋርያው ቅዱስ ጳውሎስ ምን ይላል ዕብራውያን ላይ ቆይ ጥቅሱን አውጥቼ ላንባ እንዴ። ኦኬ እሺ ድምጼ አራቀማ በትንሿ ነው የገባሁት ጋዶ ይሰማል ናትሻ ኦኬ ለምሳሌ
ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 12 ለምሳሌ እነዚህን የሚያህሉ ቅዱሳን እንደ ደመና ከበውናል ይላል። ከዚህም ደግሞ በተጨማሪ ደግሞ የደረሳችሁት ደግሞ ወደ ቅዱሳን ከተማ አላፋት ቅዱሳን መላእክት ወዳሉበት ከተማ ነው የደረሳችሁት ይላል። ያቺ ምንድናት? ቤተክርስቲያን ናት። አሁን ስለ መላእክት የመጀመሪያው ለመረዳት ምንድን ያስፈልጋል? መላእክት ምንድነው አገልግሎታቸው? ለምሳሌ በዋናነት አሁን መዳንን እንወርስ ዘንድ ላለን ለክርስቲያኖች አጋዥ ናቸው ይላል። ዕብራውያን ምዕራፍ 1ን ስታነቡ ስለ መላእክት የተጻፈበት ማለት ነው። ስለዚህ ያግዙናል፣ ይረዱናል። ለዚህ ይሄ ትልቁ አገልግሎታቸው ነው በቤተ ክርስቲያን ውስጥ ማለት ነው። ስለዚህ አሁን እኛ ደግሞ ደርሳችኋል የተባልንበት ከተማ ደግሞ ወደ ቅዱሳን መላእክት አላፋት መላእክት ወደ ተሰበሰቡበት ከደረስን ኦኬ በአንድ ህብረት ውስጥ ኮሚኒየን ይኖረናል፣ ህብረት ይኖረናል ማለት ነው። ስለዚህ በክርስቶስ ስጋ አማካኝነት መሰማማቱም ይኖራል ማለት ነው። ለምን ሁላችንም ለምሳሌ አንድ ብልት ማነው አንድ አካል ስለሆነን ሁላችንም ብልቶች ብንሆንም አንድ አካል ስለሆነን ማለት ነው። ስለዚህ መላእክት ገዛችን ይሰማሉ። አዎ ለምንድን መላእክት ራሳቸው መዳንን ልንወርስ ዘንድ ላለለኛ እንዲያገለግሉን ነው የሚላኩ ሲጀመር። ኦኬ አሁን በቤተ ክርስቲያን ውስጥ ለኛ ለክርስቲያኖች አጋዥ ናቸው ተብሎ መጽሐፍ ቅዱስ ላይ ስለተጻፈ ማለት ነው። ይሄ ባጭሩ ለመመለስ ያህል ማለት ነው። ኦኬ እነዚህ መላእክት ደግሞ ጸሎትን ሲያቀርቡ ዘካርያስ ላይ ማይተናል። እንደገና ደግሞ እግዚአብሔርን በሚፈሩት ዙሪያ ደግሞ ሰፍረው ሲያድኑ ማይተናል። ስለዚህ መላእክት ነሰሰርሊ ብስራትን ለማብሰር ወይም ደግሞ ቁጣን ለማምጣት ብቻ የሚመጡ ሳይሆኑ እኛ ደግሞ በክርስትና ህይወታችን እገዛ ስለምንፈልግ ከቅዱሳን ጋር በጸሎት ያግዙናል ማለት ነው። ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲናገር ለምሳሌ በልመናቸው እንደሚያግዙን ለማሳየት ማለት ነው። ከዚህ ከታናናሾቹ አንዱንም አትናቁ እና መላእክቶቻቸው በሰማይ አባቴን ፊት ያሉ ብሎ ተናግሯል። ያ ማለት ልመናን ያቀርባሉ። ስለዚህ በልመናቸው በጸሎታቸው ደግሞ እገዛን ብርታትን እናገኛለን ማለት ነው። አሁን ክርስትና ሩጫ ስለሆነ ነው። ሁለተኛው ግን ጥያቄሽ ምንድነው? ለምንድነው ወደ እግዚአብሔር ቀጥታ የማንጸልየው? እንደው ለመላእክት ለምን ኢንቮክ እናደርጋለን? እገዛቸውን ለምን እንጠይቃለን? ከሆነ ቀጥታ እግዚአብሔርን አትጸልዩ የሚል የለም ሲጀመር አይደለ? በስሜ የምትለምኑትን ሁሉ እኔም አደርገዋለሁ ብሏል። ወደ ጌታችንም እንጸልያለን፣ ወደ ቅድስት ሥላሴ በአጠቃላይ እንጸልያለን ወደ አምላካችን። ግን ደግሞ እገዛን ደግሞ እነሱን እንጠይቃለን። ለምን? ከኛ የበረቱ ናቸው። ሩጫቸውን አሁን ለምሳሌ ቅዱሳን ካልን ቅዱሳን ሩጫቸውን ጨርሰው ሄደዋል። ስለዚህ ስለ ራሳቸው ሩጫ የሚለምኑ ወይም ደግሞ የሚማልዱ አይደሉም። ስለዚህ ስለ ቤተክርስቲያን ጸሎትና ልመናን ያደርጋሉ። ስለዚህ እነዚህ እንደ ደመና የከበቡ መላእክትም ቅዱሳንም እኛን ለማገዝ ባይዚ እንደ ደመና የከበቡን ሲል ሐዋርያው ቅዱስ ጳውሎስ ከገዛ አንጻር ነው በነገራችን ላይ። ኦኬ ስለዚህ ምን እያላቸው ነው ለዕብራውያን ተደራሲያን? እንደ ደመና የከበቡን አሉ፣ ስለዚህ አንዝልም ነው። ኦኬ አጋዥ አለን ነው፣ የሚያግዙን ቅዱሳን አሉ ነው በዙሪያችን። ስለዚህ የደረስንበት እነዚህ የጻድቃን ነፍሶች ያሉባት ቅዱሳን ማለት ነው። እንዲሁም የመላእክት ከተማ የተባለች ቤተክርስቲያን ውስጥ እነሱ እንደ ደመና በእኛ ዙሪያ ካሉ አየሽ አንዝልም ነው። እነሱን ብርታት እገዛ እየጠየቅን እንቀጥላለን ነው። ስለዚህ እነሱን ስንጠይቅ እገዛ ነው። እንዴት አድርጌ ቀለል አድርጌ ልንገርሽ መሰለሽ? ለምሳሌ በምድራዊ ህይወትሽ ለምሳሌ ከአንቺ የበረታው ቤተ እምነትሽን አደሆነ አላወቅኩትም። እሺ ለዛ ነው። እና ከአንቺ የበረታው በጸሎት እንዲያግዝሽ ትጠይቂዋለሽ አይደለ? ክርስቲያን ከሆነ ለምሳሌ አባቶቻችን ቀሳውስትን፣ የቤተክርስቲያን አገልጋዮችን በጸሎት እንዲያግዙን እንጠይቃለን። ያ ማለት ግን እንደ ወደ አምላካችን መጸለይ ከብዶን ነው ማለት አይደለም አይደለ? ያ እገዛውን ከመጠየቅ አንጻር ኦኬ። ለምን የእግዚአብሔር አይኖች ጆሮች ወደ ጻድቃን እጅጉኑ ያዘነበሉ ናቸው። ለምን የጻድቃን የቅዱሳን ጸሎት በስራዋ እጅግ ኃይልን ታደርጋለች ተብሎ ስለተጻፈ ማለት ነው። ከኛ ጸሎት የነሱ በጣም ኃያል ነው፣ በቅድስና የሚኖሩ ስለሆኑ ኦኬ፣ ከጌታ ጋር ስለሆኑ። አሁን የኛ እንደው አይሰማም ማለት ግን አይደለም ኦኬ። ስለዚህ ከዛ አንጻር ነው የሚታየው ማለት ነው። ስለዚህ የመጨረሻውም ጥያቄሽ ወደ እግዚአብሔር መጸለይ ይቻላል? አዎ ቀጥታ። አሁን እኮ ደስ የሚል እንደውም ነገር ምንድነው በአዲስ ኪዳን ይሄው በጌታችን አማካኝነት ልጆች ስለሆንን እንደ አባት እንጠይቃለን፣ እንደ ልጅ እንጠይቃለን። ኦኬ አባታችን ብለን እንድንጠይቅም ራሱ ጌታችን አስተምሯል። ግን ደግሞ እነሱንም ደግሞ በኑሯችን በቅድስና ህይወታችን በዕለት ዕለት መመላለሳችን ደግሞ እገዛቸውን እንጠይቃለን ማለት ነው። ተመለሰልሽ? እሺ ወንድሜ በጣም ነው የማመሰግነው። ተመልሶልኛል። ተባረኩ። ቃልዎት ያሰማልን ናትሻ፣ ቃልዎት ያሰማል። እዚሁ ላይ እድላዊት
ከመውጣትሽ በፊት ነገር እንዳለ 100% ፐርፌክት ነው። አንድ ተጨማሪ ነገር ምንድነው? ለምሳሌ ጳውሎስ ታች ያሉ ሰዎችም እየሰሙ ላሉ ሰዎችም በጣም ብዙ ጊዜ አድሬስ አድርገናል። በእርግጥ ቅዱስ ጳውሎስ እንግዲህ ጌታ በደማስቆ የተገለጠለት ጳውሎስ ከዛ በኋላ እስከ 3ኛ ሰማይ ድረስ የተነጠቀ ጳውሎስ በቅድስና ሁላችንንም ድብና አድርጎ የሚበልጠን ቅዱስ ጳውሎስ ኦኬ ከእግዚአብሔር ጋር መነጋገር ይጸልያል፣ ወደ እግዚአብሔር ይጸልያል። ነገር ግን ይቅርታ የኔ እናት ይቅርታ፣ የሆነ ቴክስት ገብቶልኝ ነው። አንድ ነገረኛ ሰው አለ እና ምንድነው ጳውሎስ ጥቅሶቹን መያዝ ትችላለሽ። ለምሳሌ አንደኛ ተሰሎንቄ ላይ አሁን እናቱ ያለውን ሐሳብ ለማጠናከር ነው። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 25 ላይ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 25 ላይ ወንድሞች ሆይ ስለኛ ጸልዩ ይላል ጳውሎስ። አየሽ ጳውሎስ ለምሳሌ ድላዊት ወደ እግዚአብሔር ይጸልያል አይደል? ወደ እግዚአብሔር ይጸልያል። ለክርስቶስ በጣም ቅርብ ነው። ክርስቶስ ኢየሱስን ራሱ በተደጋጋሚ እንግዲህ ከክርስቶስ ኢየሱስ ጋር የሚነጋገረው። ነገር ግን ጳውሎስ ወደ እግዚአብሔር መጸለዩ ሌሎች ክርስቲያኖችን ስለኔ ጸልዩ እንዳይል አልከለከለውም። አየሽ ወደ እግዚአብሔር ይጸልያል። አት ዘ ሴም ታይም ግን ሌሎች ክርስቲያኖችን ጸልዩልኝ ብሎ ይጠይቃቸዋል። ወደ እግዚአብሔር ግን ይጸልያል። አየሽ ስለዚህ ናቱ ቅድም እንዳለሽ እኛ ህብረት ውስጥ ነው ያለነው። ቅዱሳን መላእክቱንም ጨምሮ ቅዱሳኑን ጨምሮ ህብረት ውስጥ ነው ያለነው። ህብረት ውስጥ ያለን ሰዎች ደግሞ አንዱ ብልት ስለሌላው ብልት ጸሎትን ያቀርባል። አንዱ ደግሞ አንዱን እርዳኝ አግዘኝ ብሎ ይጠይቀዋል። እኔ ናቱን ጸልይልኝ ማለት እኔ ሌሎቹን ቅዱሳን ጸልዩልኝ ለምኑልኝ ብዬ እነሱን ኢንቮክ ማድረጌ ወደ እግዚአብሔር እንዳልጸልይ። እንደውም የኛ ቤተክርስቲያናችን ትልቁ ጸሎት ምንድነው? እድላዊት አባታችን ነው አይደል? አባታችን ነው ትልቁ ጸሎት። የትኛውም ጸሎት መግቢያና መውጫ አባታችን ነው እግዚአብሔርን ነው ቀጥታ። እና እንደውም እንግሊዝኛው ቃል እንደውም ሞሮፍ ከአማርኛው ይልቅ እንግሊዝኛው ቃል ወደ እግዚአብሔር የሚደረገውን አቡነ ሽኖዳም ይናገራል። ወደ እግዚአብሔር እዚህ ኮምፓራቲቭ ቴዎሎጂ የሚለው መጽሐፋቸው ላይ ወደ እግዚአብሔር የሚደረገውን ምን ይላሉ? ፕሬየር ይሉታል። ኦኬ ቅዱሳንን ግን ኢንቮኬሽን ይሉታል። ናቱ ቅድም ሲልሽ እንደነበረው እና ከዚህ አንጻር ነው። ስለዚህ ፕሬይ ፎር አስ አሁን እኔ አንቺን ጸልይልኝ ብልሽ አንቺ እኔን ጸልይልኝ ብትይ በቃ እንደዚህ ነው። ከቅዱሳን ጋር ግንኙነት እንደዚህ ለምን ህብረት ውስጥ ያለን ሰዎች ስለሆነ ነው። ኦኬ እንጂ ወደ እግዚአብሔር ሁሌም እንጸልያለን፣ እግዚአብሔርን ሁሌም እንጠይቀዋለን። ነገር ግን ደግሞ ቅዱሳኑንም ደግሞ አግዙን ብለን እንጠይቃለን። ይሄ አንዱ ከአንዱ ጋር የሚጣረስ ነገር አይደለም ልልሽ ፈልጌ ነው። እሺ በጣም ነው የማመሰግነው። ተባረኩ። እሺ እህታችን በርቺ፣ እግዚአብሔር ካንቺ ጋር ነው። ቃሉ የተሰማልን። አሜን። እሺ ጌታ ያክብርልን። ኦኬ እሺ ዮሐዴ ሊዮ የሚል ዩዘር ኔም። እሺ ቆይ አንድ ኮሜንት ላይ በሁሉ ቦታ መገኘት የሚለው ቀረ የጠየቀችው ነገር ቆይ እሱን ሜቢ በኋላ እሺ ናቱ እንትን በለውና ጎ ሄድ ናቱ እግረ መንገድን እሱን ይሄ ሁሉ ቦታ መገኘት የሚለውን ነገር አድሬስ አድርገውና ዮሐዴ ደግሞ ቀጣይ ሊዮ የሚለውን ኦር ጸገነት የሚለውን ሊዮ ነው የሚቀድመው። ዮሐዴ እነሱን ትቀበላቸዋለህ። ቀጥል ናቱ ማለት አይ ተብሏል እና እንደው በደንብ ሜቢ ከስርም ያለ ሰው አልተረዳ ይሆናል ብዬ ስላሰብኩ ነው። ኤኒዌይስ ለምሳሌ ይሄ ኢንቮክ ስናደርግ ወይም ደግሞ ስንጣራ እገዛቸውን ስንጠይቅ ግዴታ እነሱ በሁሉ ቦታ መገኘት አለባቸው የሚባል ነገር የለም። ጸሎትን ለመስማት ወይም ደግሞ እንደው የሁለት የሶስት ከዛም በላይ የሆኑ ሰዎችን ጸሎት ወይ ደግሞ ንግግር ለመስማት በሁሉ ቦታ መገኘት ነሰሰርሊ ያስፈልጋል ማለት አይደለም። በነገራችን ላይ ማለት ነው። እሱን ዮሐንስ ራእይ ላይ ያለውን እናያለን። ግን ከዛ በፊት ግን ይሄ ህብረት የሚባለውን ነገር እንዳትረሱት። አሁን ለምሳሌ እንዴት አድርጊያችሁ አሁን ከታች ያላችሁ ሰዎች በደንብ እንዲገባችሁ በቀላል ምሳሌ ልስጣችሁ ማለት ነው። ለምሳሌ ቅድም ያነሳነው ጥቅስ አለ አይደለ? ዕብራውያን 12 ላይ አሁን እኛ በቃ ያለነው ኦኬ እኛ ክርስቲያኖች ማለት ነው ያለነው መላእክት የተሰበሰቡበት የቅዱሳን ህብረት መላእክት ያሉበት እዛ ከተማ ውስጥ ነው ያለነው። ያቺም ቤተክርስቲያን ትባላለች ማለት ነው እና በምድርም በሰማይም ያለች ማለት ነው እና ሩጫቸውን ጨርሶ የሄዱ ቅዱሳንም ያሉባት እኛም ደግሞ እዚህ ምድር ላይም ደግሞ ያለንባት እና ጌታ ራስ የሆነላት ይቺ ቤተክርስቲያን በአብ ቀኝም ጌታ በስጋ ባለበት ሁሉ አለች። ኦኬ ስለዚህ ልክ እንዴት አድርጋችሁ ሰዱ? ለምሳሌ አዳራሽ ውስጥ ተሰብስባችሁ አንድ ሰው ጸሎት ሲያደርግ ግዴታ ሌላ ሰው ለመስማት በሁሉ ቦታ መገኘት የለበትም። ያ ሰው አይደለ ያኛውም ይሰማል። ወይ ደግሞ አንድ ሰው ሲናገር
ሌላ ሰው እንደሚሰማው ሁሉ ልክ እንደዚህ እንግዲህ በእግዚአብሔር ቸርነት ያው ያለ እግዚአብሔር ቸርነት ምንም ነገር የሚሆን ስለሌለ ወይ ደግሞ ያለ እሱ ስጦታ ማለት ነው ምንም ነገር የሚሆን ስለሌለ በእሱ ስጦታ በእግዚአብሔር ስጦታ ደግሞ እርስ በርስ ኮሚኒየን ይኖረናል፣ ህብረት ይኖረናል፣ መሰማማት ይኖረናል ማለት ነው። እንደውም ይልቁንስ እኛ የእነሱ ላንሰማ እንችላለን። እነሱ ግን አሁን ከጌታ ጋር ናቸው። አንድ ህብረት ስለሆነ የምናደርገው እንሰማማለን ማለት ነው። እና በዋናነት ደግሞ ይሄን ኢንቮክ የምናደርገው ለምሳሌ በየቤቶቻችን ኢንቮክ እናደርጋለን ወይ ደግሞ እንጠራለን፣ እገዛቸውን እንጠይቃለን። እና በዋናነት ደግሞ በቤተክርስቲያናችን ደግሞ አስተምህሮ ምንድን ነው? በሊተርጂ ነው፣ በቅዳሴ ነው። አያችሁ፣ በቅዳሴ ጌታችን ከመላእክቱ ጋር ከቅዱሳን ጋር የሚገኝበት ታላቅ የሆነ አምልኮ ነው። እኛ ብቻ የምናመልከው አይደለም። ስለዚህ በአምልኳችን ለምሳሌ የመላእክትን እገዛ እንዲሁም የቅዱሳንን እገዛ ስንጠይቅ አንድ ህብረት ሆነን በአንድ ቅዳሴ ሆነን ነው። ምናልባት በአይናችን ላናያቸው እንችላለን፣ ግን እዚሁ ህብረት ውስጥ ስለሆኑ እንሰማማለን ማለት ነው። ያ ላለማብዛት ነው በጣም እንትን ያደረኩት። ቃሎት ያሰማልን አትሻ ቃሎት ያሰማልን። እግዚአብሔር ያክብርልን ብሮስኪ። እሺ ዮሐዴ ሊዮ የሚለውን ዩዘር ኔም ተቀበለ። ኦኬ እሺ ሊዮ ሰላም ብያለሁ። እሺ እንዴት አመሻችሁ? እግዚአብሔር ይመስገን። ቀጥል። እሺ የኔ ጥያቄ የወልድ ልጅነት ላይ ነው። የመጀመሪያው ጥያቄ ቅድመ ዓለም ከአብ ከተወለደ ያ መወለድ ምን አይነት ነውና፣ ሁለተኛው ጥያቄ ደግሞ ከአብ ከተወለደ ከአብ ጋር ያልነበረበት ጊዜ አለ የሚለውን ጠቅላላ አድርገህ መወለድ የሚለውን የለም አይ ቲንክ ኢንተርናል ጀነሬሽን ይመስለኛል። እስቲ እሱን ጠቅላላ አድርገህ ብትነግረኝ ደስ ይለኛል። ኦኬ እሺ ያ ኢንተርናል ሳይሆን ኢተርናል ለማለት መሰለኛ። ኢተርናል ዘላለማዊ ማለት ነው። ያ ዘላለማዊ ልደታው ተብሎ ይነገራል። የመጀመሪያው ልደት ምን አይነት ነው አናውቀውም። ባይዞ አይነቱ እንግዲህ ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ ነው። ኦኬ መለኮታዊ ልደት ነው፣ ወይም ደግሞ ልደቱ መለኮታዊ ነው፣ ወይም ደግሞ አምላካዊ የሆነ ልደት ነው። እንዴት ነው አናውቅም። ኦኬ የማይታወቅ ነው። ቅዱስ ዮሐንስ አፈወርቅ ምን ብሎ ይናገራል? እያንዳንዱ ነገር እግዚአብሔርን የምናውቀው አለ፣ ግን እንዴት እንደሆነ ደግሞ የማናውቃቸው አለ። ለምሳሌ ከአብ በባህሪ እንደተወለደ ባህሪያዊ ልደት ተብሎ ነው የሚናገረው። ከባህሪ የሆነ ልደት ነው። እንዴት ነው ልደቱ አናቅም። እንደውም ቅዱስ ሄሬኔስም ይናገራል እንዴ መርምረን ማንደርስበት ነገር እንደማናቅ ኮንፌስ ለማድረግ አንጨነቅ ይላል። ክርስቶስ ለሰው ልጆች መገለጥ የሌለበትን ሚስጢር እንደማይነገር ለማስታወቅ የምጽአት ቀን መቼ ነው ብለው ሲጠይቁት ልጅም ቢሆን አያውቃትም ብሎ መለሰላቸዋል። እኛም የእርሱ ጀኔሬሽን የእሱ መወለድ እንዴት ነው ብለን ልናውቅ አንችልም። እሱና አባቱ የሚያውቁት ምስጢር ነው ይላል። ስለዚህ እንዴት ነው መወለዱ አናውቅም። ምን አይነት ነው ልደቱ? ባህሪያዊ ልደት ነው። መቼ ነው የተደረገው? ቅድመ ዓለም ዘለዓለማዊ የሆነ ነው። ይህ መጽሐፍ ቅዱሳዊ ማስረጃ አለው። አዎ መዝሙረ ዳዊት መዝሙር 110 ከቁጥር 3 አካባቢ ምን ብሎ ይናገራል? መዝሙረኛው ቅዱስ ዳዊት ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ ይላል። ከአጥቢያ ኮከብ አስቀድሞ ማለት መላእክት ራሱ ሳይፈጠሩ ማለት ነው። ኦኬ መላእክት ሳይፈጠሩ አስቀድሞ ከሆድ ሆድ ማለት ባህሪን የሚገልጽ ነው። ኦኬ ከባህሪ የሚገኝ ማለት ነው። ለምሳሌ እኛ የምንወለደው ከሆድ አይደለ? የምንወለደው ግን የሰው ባህሪ ይዘን ነው። ከእንስሳ ሆድ የወጣ ደግሞ የእንስሳ ባህሪ ይዞ ነው የሚወጣ። ክርስቶስ ከአብ ሆድ ወለድኩ መባሉ እንደው ከአብ ባህሪ የተገኘ መሆኑ ባህሪያዊ ልደት መሆኑ ማለት ነው። ትንቢተ ሚክያስ ምዕራፍ 5 ከቁጥር 3ም ምን ብሎ ይናገራል? አወጣጡ ከጥንቱ ከዘለዓለም የሆነ ይላል። አወጣጡ ከመቼ? ከጥንቱ ከዘለዓለም የሆነ ብሎ ይገልጿል። ስለዚህ ዘለዓለማዊ የሆነ ልደት ነው። ከጥንቱ ከመጀመሪያው ዓለም ከመፈጠሩ በፊትም የሆነ ነው። ልደቱም አወጣጡም ዘለዓለማዊ ነው ብሎ ሚክያስ ይጠቅሷል። ያ አወጣጡ ከዘለዓለም የሆነው ደግሞ በቤተልሔም በዳግም ወይም ደግሞ ሁለተኛ ልደት አለው ክርስቶስ
ልደቱ ሁለት ነው። ቅድመ ዓለም ከአብ ያለ እናት፣ ድህረ ዓለም ደግሞ ከእናት ያለ አባት ይላል እና ቅዱስ ዮሐንስ አፈወርቅ ይህንን ሲያስረዳ የሁለተኛ ልደቱ የቀዳማዊ ልደቱን የሚያስረዳ ነው ይልና ካለ አባት ያለ ወንድ ዘር ከድንግል ማርያም እንደተገኘ እናምናለን። ቅድመ ዓለምም እንደዚያው፣ ግን እንዴት እንደተገኘ አናቅም። አሁን ያለ ወንድ ዘር ከድንግል እንዴት ነው የተገኘው ብንል አናቅም ነው መልሱ። ልክ እንደዚያ ያለ አለሁኛ ኦኬ ካለ አባት ያለ እናት እንዴት ነው የተወለደው ብንል አናቀውም ነው። ሶ ባህሪያዊ ልደቱ እንደዚህ ነው። ኦሪገንም እኔ ዛሬ ወለድኩ የሚለው መዝሙር 2:7 ላይ ያለውን ክፍል ዛሬ የሚለው ልደት ዘእያሃልቅ ወይም ደግሞ ዘለዓለማዊ የሆነ ኢተርኒቲ እንደሆነ የሚያስረዳ ክፍል ነው። ኦሪገን ኦግስቲንም እንደዛ ነው የሚያብራሩት ማለት ነው። ዛሬ ወለድኩ የሚለው ዛሬ የሚለው ቀን መቼ ነው? ኦኬ ነገ ብንኖርበት ዛሬ ነው፣ ዛሬም ዛሬ ነው፣ ትናንትም ስንኖርበት ዛሬ ነው። ስለዚህ ለእግዚአብሔር ሁሉም ትናንትም ነገም ዛሬም ሁሉም ዛሬ ስለሆነ ዛሬ ወለድኩ የሚለው የክርስቶስ ልደቱ ልደት ዘእያልቅ ወይም ደግሞ ዘለዓለማዊ የሆነ ልደትን የሚያስረዳ ነው። ሶ ዛሬ ወለድኩ ብሎ አብ መናገሩ ከዚህ አንጻር የሚታይ ነው ይላል መጽሐፍ ቅዱስ። እንደዚህ ነው የምንረዳው። ምናልባት አግኝቼ ከሆነ ሀሳብ አግኝተኛል። ሌላው ያልነካው ቴንክ ዩ ስለ መወለድ ሲለው ለምሳሌ በሰውኛ የምናስበው አለ። ለምሳሌ እኔ መወለድ ሲል ከኔ አንጻር ስነግረው ለምሳሌ አባቴ እኔ እንዳስገኘኝ እኔ ያልነበርኩ አሁን መቀዳደሙ ይሄ እንትን ካልኩልስ ወደዛ ልመጣ። እሺ ያ በጣም መልካም። እሺ እሱን ከያዝከው አሁን አብ አባት ነው ወልድ ደግሞ ልጅ ነው ካልን ታዲያ በሁለቱም መካከል ደግሞ እንዴት መቀዳደም የለም ብለን ከተናገርን አሌክሳንድር ኦፍ አሌክሳንድሪያ ወይም ደግሞ እስክንድሮስ ምን ብሎ ይናገራል? አብ አባት ያልነበረበት ጊዜ አለ ወይ ብሎ ይጠይቃል። አብ አባት ያልነበረበት ዘመን አለ? የሆነ እንደው ለአይን ጥቅሻ ያክል እንኳን ለሆነች ቅጽበት አብ ያልሆነበት ጊዜ ነበረ አልነበረም ካልከኝ፣ ስለዚህ ልጅ ሳይኖረው አባት ሊሆን አይችልም ማለት ነው። ስለዚህ ልጁ ያልነበረበት ዘመን የለም እያልክ ነው at the end of the day። ስለዚህ አብ ለመሆን ኦኬ ልጅ ወልድ መኖር ያስፈልጓል። ስለዚህ አብ ያልነበረበት ዘመን ከሌለ እንኪያስ ልጁ ያልነበረበት ዘመን የለም ማለት ነው ብሎ በግልጽ ይናገራል። አንድ ይሄ ነው። ይሄ እኛ በምናውቀው አባትና ልጅ አይነት ኮንሴፕት ነው አይደለም። ይሄንን አባቶች በምሳሌ ሲያስረዱ ምን ብለው ያስረዳሉ? የፀሐይና የብርሃኑ ይወስዳሉ። ምሳሌ ያው ምሳሌ ዘኢሐጸጽ ነው ማለት ፍጹም ሊሆን ምሉእ ሊሆን አይችልም። ግን በምሳሌነት ለማስረዳት ፀሐይ ክበብና ብርሃን አላት። ኦኬ ከክበቡ ሁልጊዜ ብርሃን ይወጣል። ከክበቡና ከብርሃኑ ግን በመገኘት ደረጃ ክበቡ ቀድሞ ተገኘ፣ ብርሃኑ ነው ቀጥሎ የመጣ የሚባል አይደለም። መቀዳደም በጭራሽ የላቸውም። ብርሃኑ ሁልጊዜ ያለማቋረጥ ከክበቡ እየወጣ ይኖራል። ግን በክበቡና በብርሃኑ መካከል የአይን ጥቅሻ ያክል እንኳን መቀዳደም የለም። ይሄ በእሳትም ራሱ መሞከር ትችላላችሁ። ነበልባሉና ብርሃኑ ለአይን ጥቅሻ ራሱ ልክ ክብሪት በለኮስክ ቅጽበት ነበልባሉ ብርሃኑ ሙቀቱ አዘ ሴም ታይም ነው እንትን ስፓርክ የሚያደርገው። ስፓርክ ሲያደርግ ነበልባሉ ቀድሞ ከዛ ብርሃኑ ከዛ ሙቀት እንደዛ አይደለም። ኦኬ ሶስቱም ሲሚልታኒየስሊ ሀፐን የሚያደርጉ ነገር ናቸው። ልክ እንደዚያ የአብ የወልድ የመንፈስ ቅዱስ ህላዌም ከጥንቱ ከዘላለም ያለ መቀዳደም ዘላለማዊ የሆነ ህላዌ ነው ማለት ነው። ከዚህ አንጻር የሚታይ ነው በአጭሩ ለማሳጠር። እሺ ቴንክ ዩ አግኝቼዋለሁ። ሀሳብን አመሰግናለሁ። እግዚአብሔር ያክብርልን። ወይ ናትሻ የምትጨምረው ሀሳብ አለ? ትንሽ ማለት ብዙ ሁሉንም ብሎታል ዮሐዴ እና የሆነ ሁለት ነገር እንድንለይ ስለፈለግኩ ነው። ከዚህ በፊትም እንደውም የሆነ ሰዓት እንትን ብዬበታለሁ እና
ለምሳሌ የባህሪና የፈቃድ ዮሐዴ እንዳስረዳ ነው እና ግን ሁለቱን ለይተን በጣም ማወቅ አለብን፣ መጠንቀቅም ደግሞ ስላለብን ማለት ነው። ይሄን ማናካለን ማለት ነው እና የባህሪና የፈቃድ የምንለውን ነገር መለየት አለብን እና በዚህ በአሪያን ፎርሙላስ በሚባለው ወይ ደግሞ ይሄ አሪዩሳውያን በሚጠቀሙበት ከሆነ የፈቃድ ነው፣ ያ ምንፍቅና ነው። ምን ማለት መሰላችሁ? በአጭሩ ቅድም አሁን ያነሳው ዮሐዴ ምሳሌን የያዙት እና በአጭሩ ለምሳሌ የባህሪ ስንል ቀለል ያለ ምሳሌ እንድንይዝ፣ ለምሳሌ እሳት ሙቀት ማስገኘት ባህሪው ነው በቃ አይደለ? ወይ ደግሞ ፀሐይ ያንን ሙቀት ማስገኘት ወይ ደግሞ ብርሃኗን ማስገኘት ባህሪዋ ነው፣ የፀሐይ ማለት ነው። ከመጀመሪያ ፀሐይ አወጣ፣ ከዛ በኋላ ቆይ ደግሞ እስቲ አሁን ትንሽ ቆይቼ ብርሃን ልስጥ ወይም ደግሞ ሙቀት ልስጥ እንደማትል ሁሉ አሁን ከመጀመሪያውም በቃ ባህሪዋ ምንድነው? የፀሐይ ባህሪ ራሷ የፀሐይ ወይ ደግሞ የእሳት ባህሪ ምንድነው? ሙቀት መስጠት ነው። ልክ ፀሐይዋ በወጣችበት ወይ ደግሞ እሳቱ በነደደበት ጊዜ ሙቀትም እንደዚሁም ደግሞ ብርሃንም ልክ እንደሚሰጡት ሁሉ ይሄ የባህሪዋ ስለሆነ ማለት ነው። ልክ እንደዚሁ ደግሞ አብ የባህሪው ምንድነው? አባትነት ነው። አብ ባለበት ጊዜ ሁሉ ልጅን ይሰጣል ማለት ነው። ኦኬ። ስለዚህ መውለድ የማ ባህሪ ነው እንላለን? የአብ ባህሪ ነው እንላለን ማለት ነው። ስለዚህ ልጅ የተወለደው እንዴት ነው? ወይ ደግሞ ወልድ የተወለደው እንዴት ነው? ወይ ደግሞ የተገኘው እንዴት ነው? በባህሪ ነው ወይስ በፈቃድ ከተባለ ምን እንላለን? በባህሪ ነው፣ ወይ ደግሞ መገኘቱ የባህሪ ነው። እንዴት? አብ ልክ እንደ የእሳቱን ውሰዱትና፣ ግን ይሄ ማለት ቅድም ዮሐዴ ያላችሁ እንዳትረሱ እሺ። ያን ያህል እንደው ጥልቅ የሆነ ምርመራ አድርገን ሳይሆን እንዲሁ በቃ እስከተገለጠልን ድረስ ብቻ የምናውቀው ማለት ነው። ለምሳሌ ሴንት አትናሺየስ ዲስኮርስ አጌንስት ዘ አሪያንስ ላይ ቡክ 3 ላይም ቅዱስ ቄርሎስም ደግሞ ስንት ላይ አይ ቲንክ ቻፕተር 1 ኮመንተሪው ላይ የእሳትን ያነሳል፣ እንዲሁም ደግሞ የባህሪ መገኘቱን ያነሳል ማለት ነው። የፈቃድ ግን የምንለው ምንድን ነው የሚለውን በአጭሩ ስነግራችሁ የመጨረሻ ነው። የፈቃድ ማለት መጀመሪያ ያልነበረ ከዛ በኋላ የሆነ ማለት ነው። የፈቃድ ከሆነ ወይ ደግሞ ፈቃድ የሚል ነገር ከገባበት ማለት ነው። ለምሳሌ ዓለምን መፍጠር የእግዚአብሔር ፈቃድ ነው። አያችሁ፣ ዓለም አልነበረም ነበር። ከዛ በኋላ የሆነ ሰዓት ግን እግዚአብሔር ምን አለ? ዓለምን እንፍጠራል። ስለዚህ አሁን በፈቃድ ዓለም ተገኝታለች ማለት ነው። እንዲሁም ደግሞ ሐዋርያው ቅዱስ ጳውሎስ ለምሳሌ ሐዋርያ ነበር አልነበረም አይደለ? ከዛ በኋላ ራሱ ሲናገር በእግዚአብሔር ፈቃድ አንደኛ ቆሮንቶስ ምዕራፍ 1 ላይ ለምሳሌ በእግዚአብሔር ፈቃድ ሐዋርያ ልሆን የተጠራው ብሎ ሲናገር እናያለን። ስለዚህ ሐዋርያ ያልነበረ ቅዱስ ጳውሎስ ከዛ ግን ወደ ሐዋርያነት በእግዚአብሔር ፈቃድ ተጠርቷል። ፈቃድ ስንል ምን ማለት ነው? መጀመሪያ ያልነበረ ከዛ ደግሞ ወደ ኤግዚስታንስ የመጣ ወይ ደግሞ ወደ መሆን የመጣ መጀመሪያ ግን ያልነበረ። ስለዚህ ሎቱ ስብሐት ለኢየሱስ ክርስቶስ ለእግዚአብሔር ልጅ ስንናገር በፈቃድ የሚል ሰው ካገኛችሁ ይሄ ምንፍቅና ነው ማለት ነው። አብ በነበረበት ጊዜ ወልድ አልነበረም፣ ይልቁንስ ከዛ በኋላ የመጣ ነው የተፈጠረ ነው ወደሚለው ትምህርት ስለሚወስድ ያንን በጣም መጠንቀቅ አለባችሁ። ስለዚህ የባህሪ ደግሞ ስንምን ማለታችን ነው? ልክ እሳት ባህሪው ሙቀት መስጠት እንደሆነ ወይ ደግሞ ብርሃን መስጠት እንደሆነ እንዲሁ አብ ባህሪው መውለድ ይሆናል፣ አባትነት ይሆናል ማለት ነው። ልጅም ደግሞ አዘ ሴም ታይም ልጅነት ይሆናል ማለት ነው። ይቺ ሁለቷን እንዲለዩ ብዬ ነው እንጂ ያን ያህል የተለየ አይደለም። ጋዶ ቴንክ ዩ። ያን ያህል የተለየ አይደለም ብለህ 17 ደቂቃ ወራ እኮ ትላለህ። መናገር 17 አላወራሁም። ምን ይቆጠር ይዘናል እኮ ቃሌት ያሰማል። የልብን ከተናገርክ በኋላ ቃሌት ያሰማልን። ዮሐዴ ምናቱም ቃሌት ያሰማል። ጥሩ ጥሩ ሀሳቦች ናቸው የተነሱት። እግዚአብሔር ያክብርልን። ወንድማችን ሊሆን ለጥያቄው እናመሰግናለን። ተረጋጋ። ምንድነው ከጀርባ ያለው ድምፅ? ወዳጃችን ትንሽ ያለበት ቦታ ነው መሰለኝ፣ የሆነ የሚረብሽ ድምፅ አለ። ከአንተ በፊት አንድ የገባ ሰው አለ። ተረጋጋ። በተራ ነው የምናስተናግደ። እሺ፣ ጸገነት የሚል ዩዘር ኔም እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እንዴት ናችሁ? ከላይ ከታችም ያላችሁ ወንድሞቼ ሰላም። እግዚአብሔር አምላክ የተመሰገነ ይሁን። እህታችን ምን ነበር ጥያቄሽ? እሺ፣ እኔ ሁለት ጥያቄ ነው የምጠይቀው። አንደኛ እመቤታችን መካከለኛ የሚለው ለሷ ይሰጣል ወይስ አይሰጥም የሚለው ነውና ጢሞቴዎስ 2 ላይ እንደሚናገረው አንድ መካከለኛ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው ይላልና
በሰውና በእግዚአብሔር መካከል ያለ መካከለኛ ነው አይደለ? ክርስቶስ የእመቤታችን መካከለኛነት ከምን አንጻር ነው የሚለው ነው አንደኛ ጥያቄ። ሁለተኛ ደግሞ ዕብራውያን 8 ላይ ስለ ክርስቶስ ማለት ነው እርሱ የመቅደስና የእውነተኛይቱ ድንኳን አገልጋይ ነው፣ እርሷም በሰው ሳይሆን በጌታ የተተከለች ይላልና ዕብራውያን 9:24 ላይም እንደዚሁ እና ይሄን እንድታስረዱ ነበር የፈለኩት። አጠር አድርገን አንዳንድ ጥያቄ አድሬስ ለማድረግ የመጀመሪያው አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ያለው በእግዚአብሔርና በሰው መካከል አንድ መካከለኛ አለ እርሱም ሰው የሆነው ኢየሱስ ክርስቶስ ነው ይላል። ይሄ ምንም ለክርስቶስ ኢየሱስ ብቻ የሚናገረው ለምን ከተባለ የግሪኩን ቃል ሄደሽ ተመልክተሽ ከሆነ ሜሲቴስ የሚል የግሪክ ቃል ነው ያለው። ምን ማለት ነው? አስታራቂ ማለት ነው። በቃ መካከለኛ ማለት አስታራቂ። ኦኬ አንደኛ ጢሞቴዎስ ምዕራፍ 2 ቆይ ጥቅሱን ባነብልሽ ጥሩ ነው። እዛው ቁጥር 6 ላይ ከቤዛነቱ ጋር የሚገናኝ ነገር ስለሆነ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 መጽሐፍ ቅዱሳችንን እንከፍታለን። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 እንዲህ ይላል፣ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከልም ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነ ኢየሱስ ክርስቶስ ነው ይላል። አሁን እዚህ ጋር ያለው መካከለኛ የሚለው ቃል እንዳልኩሽ ሜሲቴስ የሚል የግሪክ ቃል ነው ያለው which means አስታራቂ ማለት ነው። ቁጥር 6 ላይ ከምን ጋር ያገናኘውን ቀጥታ ራሱንም ለሁሉ ቤዛ ሰጠ ይላል። አየሽ፣ ስለዚህ መካከለኛ ብለን ስንናገር አስታራቂ ሰውና እግዚአብሔርን ያስታረቀ ኦኬ፣ ደሙን አፍስሶ በቤዛነቱ ሰውና እግዚአብሔርን ያስታረቀ ቤዛ የሆነ እያልን ስለሆነ ለማን ነው የሚነገረው? ለክርስቶስ ኢየሱስ ነው የሚናገረው። ይሄ ቃል ለክርስቶስ ኢየሱስ የምንጠቀመው ቃል ምን መካከለኛ የሚለው ቃል በእግዚአብሔርና በሰው መካከል መካከለኛ የሚለውን ቃል ለጌታችን ለኢየሱስ ነው የምንናገረው። ለምን? ከቤዛነት ጋር ከአስታራቂነት ጋር ቀጥታ የሚገናኝ ስለሆነ ማለት ነው። ኦኬ ለጌታችን ኢየሱስ የምንጠቀመው ቃል ነው። ነገር ግን አንዳንድ ሰዎች ለምሳሌ አንዳንዴ እንደው የአማርኛ ላንጉዌጁ አለ አይደለ? እንደው በኔ ለምሳሌ አንዳንድ ሰዎች ይህን ቃል ሊጠቀሙት ይችላሉ። ለመቤታችን ለምሳሌ ምን ብለው ሊጠቀሙት ይችላሉ? በእኔና በክርስቶስ መካከል ድንግል ማርያም መካከለኛ ናት which means ስለኔ ትጸልያለች፣ ምልጃን ታቀርባለች፣ ጸሎትን ታቀርባለች ብለው ይህንን ቃል ሲጠቀሙ አንዳንድ ሰዎች ይጠቀሙታል። አንዳንድ ሰዎች ኦኬ ቃል እንዴት ነው? ቃል ይገላል፣ ቃል ያነጻል ይባላል። ጥንቃቄ ይፈልጋል። ለሚሰሙ ሰዎች መጠንቀቅ ያስፈልጋል። ለምን? የምንናገረው ነገር ትክክለኛ የቤተክርስቲያንን ትምህርት ሪፕሬዘንት ያደርጋል አያደርግም የሚለውን ነገር መጠንቀቅ ያስፈልጋል። ግን መካከለኛ የሚለው ቃል አስታራቂ የሚለው ሜሲቴስ የሚለው ቃል ለክርስቶስ ኢየሱስ የሚነገር ቃል። ለምን? ከቤዛነቱ ጋር ደም ከማፍሰሱ ጋር የሚገናኝ ስለሆነ ቀጥታ ማለት ነው። ቀጥታ ከዛ ጋር የሚገናኝ ነው። ኦኬ ከዛ አንጻር ነው። ግን አንዳንድ ሰዎች እንዳልኩሽ በየዋህነትን በምንም እንደው አማላጅ የሚለውን ቃል እንትን ለማለት መካከለኛ የሚለውን ቃል ሲጠቀሙ እንመለከታለን። አንዳንድ ጽሁፎች ላይ እንደዚህ አይነት የሚመስሉ ነገሮች ሊኖሩ ይችላሉ። ግን ከአውዱ አንጻር እንዲህ ለማለት ፈልገው ነው ብለን እንረዳለን። ግን በትምህርት ደረጃ ከሆነ መካከለኛ የሚለውም አስታራቂ የሚለውም ቃል ለማን ነው? ለጌታችን ለኢየሱስ ክርስቶስ የሚውል ቃል ነው። ለምን? ከቤዛነቱና ደም ከማፍሰሱ ጋር የሚገናኝ ስለሆነ። ሐሳቤን አግኝተሽዋል? አዎ ቃል የተሰነደ በጣም ጥሩ። ግልጽ ነው። እሺ ሁለተኛውም ጥያቄ እሺ ዋዲ ሐሳብ ስጥበት። ቶሎ አንዳንድ ጥያቄ ቶሎ አድሬስ እያደረግን ሰዓታችን እንድንጠቀም ዋዲ አለ አለው ወይ? ሼሪንግ ኢዝ ኬሪንግ ይላል ኮካኮላ ማስታወቂያው። ኮካ እንዳጥሩ አይደለም ግን አንዳንድ ጥያቄ ቶሎ አድሬስ እያደረግን እንሂድ ብዬ ነው። ጥያቄው ምን ነበር? ይቅርታ